በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ገብርኤል ሊቀ መላእክት። ድርሳን ዘወርሃ ሰኔ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐቲ ስልጣን ወአሐቲ ምኩናን ውእቱ ህልው እምቅድመ አዝማን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣንም በአገዛዝም አንድ የሚሆን እሱ ከዘመናት አስቀድሞ የነበረ የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊነቱም ፍጻሜ የማይወሰን ኃጣውእንና በደሎችን የሚሰውር የሚሸፍን ጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናምን የሚያዘንብ በአፍና በአንደበት ሁሉ ምስጋና የሚገባው በሰኔ 26 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ አገልጋዮቹን እኛን ጠብቀን ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም ኔቅሎን በሚባል ደብር የተሰራች አንዲት ቤተክርስቲያን ነበረች። ቀድሞ እንዳደረገው ብዙ ታምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 26 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ታምራት በውስጧ አደረገ። በዚች ቤተክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበርና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚህ ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ገብርኤል ነው። በግብረ ሐዋርያት ወይም በሐዋርያት ሥራ እንደተጻፈው ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮችም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህ ተነስ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአክ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እርሱ በራእይ መጽሐፍ እንደተናገረ ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት፣ አመስግኑትም እያለ በአሕዛቡም በሕዝቡ በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈርድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናገርን። እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየናቸውን እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ሆኖ የመጽሐፍቱን ብዛት በወንጌል እንደተነገረ ሁሉ ቢጻፍ ሆኖ ኖሮ የመጽሐፍቱን ብዛት ዓለም ባልቻለውም ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውን መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናምን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ተአምራት እንደዚሁ ነው። የብርሃን ልጆች ወንድሞቻችን አሁንም ይችን ቀንና ክብራት በጎ ስራ ለመስራትም እንትጋ። ድሆችንና ጦም አዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይህችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርን ፍሬ ይባርክ ዘንድ የእርሻውንም ትልም በዝናም ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ በመብረቅና ብልጭታውን ከመፍራት ከነጉድጓድም ድንጋጼ ያድነን ዘንድ በነፋሳትም ከመታወክ ያድነን ዘንድ እሱን በማምለክ ጸንተን ኑሯችን በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በእድሜ ያቆየን ዘንድ ከኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዝዝ ያረጋጋ ዘንድ ለተራበ እንጀራ ያበላ ዘንድ ምግቡንም ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግስተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንም ጭንቃችንን ያቃልልልን ዘንድ በዚህ በሚመጣውም
ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤልም ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር እድል ይሰጠን ዘንድ ለዘላለሙ አሜን። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ጸሎቶ በረከቱ ይቀበን ለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ አገልጋዮቹን እኛን ይጠብቀን ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ አለው። ሰይጣንም ከሀገርህ አውራጃ መጣሁ አለው። እናትና አባትህም ያውቁኛል አለው። ይህንም ይዘኸው የመጣኸውን ገንዘብ ከንጉሱ ቤት አታለህ ሰርቀህ ከዚህ መጣህ። የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው። ከአባትህ ከአብራሲት ጋር ስራየኛ ነህና እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩ። እንደኔም ያለ ሽማግሌ እንዳይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስህም ለወንድሞችህም መልካም በሆነልህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይህችን ቤተክርስቲያን አፍርሳት። ንጉሥ የሚገልህ እንዳይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። አውርም ይህን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ፣ ቸል አትበለኝ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈህ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ስራ እስክጨርስ ድረስ ነፍሴን ከስጋዬ እንዳትለያት። የጠላትንም ጦርነት ኃይል ከእኔ አርቅ። ለአንተም ምስጋና ይገባል ለዘላለሙ አሜን። እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት፣ እንዲህም አለው። እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶልሃልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው። ማን እንደሆነ ኋላ ታውቀዋለህ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከማያየው ቦታም ከቤተ ክርስቲያኑ በር ላይ ሰቀለው። እሱም እንዲህ እያለ በታላቅ ቃል ይጮህ ይናገር ነበር። እግዚአብሔር የቀደሰህ አውር ሆይ በእግዚአብሔርና በቅዱስ ገብርኤል አማጸኛለሁ፣ ከእስራቴ ትፈታኝ ዘንድ። ስማኝ ልንገርህ፣ አባትህ አብራሲት እንደ አምላክ አድርጎ በምድር ሰግዶልኛል። ስሜንም ያውሶ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃየኝ ይለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሰይፍ ስላለ በእሱ ሊቀጣኝ ይሻልና። ነገር ግን መጥፎና አስጸያፊ ስለሆነ ስራዬ እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሷን እነግርህ ዘንድ የምታይበት ኃይልም ወይም ችሎታ የለኝምና አሁን ብትተወኝና ብታሰናብተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅህ ባለው በወርቅ ብትር አማጽኛለሁ። በእጅህ የተያዝኩ ስለሆንኩ ወዮልኝ። አውርም ይህንን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይቶ በራቀ ጊዜ በታላቅ ቃል እንዲህ ብሎ ጮኸ። የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱህ እኔ ያውቃለሁ። በወለዱህም ጊዜ እገድልህ ዘንድ በላይህ ወንበር ጭኜብህ ነበር። በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ። አሁን እንግዲህ እኔ ወደ አንተ እመለስና ኃይሌን በስጋህ ላይ እገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ግን ይህን የደረሰበትን ፈተና ያየውንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ አገልጋዮቹን ይጠብቀን ለዘላለሙ አሜን። ጸሎቱና በረከቱ ከአገልጋዮቹ ከኛ ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተክርስቲያን ስራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ስራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግስተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለውም። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱስ እንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ወይም ወደዚች ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተክርስቲያን ውስጥ ብዙ ታምራቶች ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደድ የተነሳ ከሷ ባለመለየት እኖራለሁ።
ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ወይም ለመማጸን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም ወይም መምህራንም ባስተማሯቸው መሰረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሚሆን ሊቀ መላእክት ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፊዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነህ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞችህ ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል ሀገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስከሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድሪያው ዮሐንስ የሕይወት ታሪክን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃው ፈጸምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ካንተ አልለይም፣ ለሚገጥምህ ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካይነት እግዚአብሔር ላደረገለት ስራ ሁሉ ከፍ ያለ ምስጋና አቀረበ። ማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፊዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያን የሚያስፈልጉትን ንዋየ ቅድሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገባውን ስርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከብራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ታምራትና ስለተፈጸሙት ስራዎች እግዚአብሔርን እያመሰገኑ ታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፊዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድሪያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግርህ ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግራል እንጂ አሉት። እሱም ከሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጧት ተነስተ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና በፊዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው። እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎት ከሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነሱም ጋር ላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሀሳባቸውን ከሱ ሀሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ፣ መልካም ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዩም ሀገር በአውራጃና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ወደ ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያኑ ከሚያስፈልጉት ከልዩ ልዩ ጌጣጌጥና ንዋያተ ቅዱሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደ እሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከወዳጆቹ ከኛ ጋር ይኑር ለዘላለሙ አሜን። ታምሪሁ ለቅዱስ ገብርኤል ሊቀ መላእክት። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ለገላውዲዮስ ሰይፍ እንደሰጠው የሚናገር ጸሎቱና በረከቱ በጥምቀት ላይ የተወለድን ሁላችንን የሚጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። የእሳትም ሰይፍ ሰጠው፣ እንዲህም አለው፣ ገላውዲዮስ ሆይ ይህን ሰይፍ ያዝና ወደ ፋርስ ሂድ። አምላክህና ሰው የምትባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት አምላክህና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዮስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዲዮስንም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም ቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ። ቤቱም እንደ እሳት ነደደ። ሊቀ መላእክት ገብርኤልም ዳግመኛ ታየው።
ከሕፃንነት ጀምሮ የጠበቅሁ ልጄ ገላውዲዮስ እንደምን አለህ አለው። በሚሞት በንጉሥ ስልጣን ስር በመሆንህ ለምን ታለቅሳለህ? የማይሞት ንጉሥ ይጠብቃልና። ቅዱስ ገላውዲዮስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ እፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ፣ በብርሃንም ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግስት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤቱ አወጣው። እንደ ቀድሞውም የእሳት ሰይፍ ሰጠው፣ ያሰሩትን ያጠፋቸው ዘንድ። ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 ኃያላን ፈጀበት። ልመናው እንደዚሁ አገልጋዮቹን ይጠብቀን፣ ኃይልንም ይስጠን ለዘላለሙ አሜን። የሰማዕታትን ክብር ተቀበለ። ለሰማዕት ለገላውዲዮስ አስቀድሞ የእሳት ሰይፍ እንደሰጠኸው ክንፍህንም የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኛ ለአገልጋዮች ስጠን። እኛ አንድ ስንሆን ከጠላቶቻችን እልፉን እናባር ዘንድ አሜን። አልቦ እምሰብ ዘከማይ ዘይቲ ክዝነ ረግሃ ወሰርከ ወአልቦ መላእክት ናዘዝና ዘከማከ ወበእንተ ዘሐሰስኩ አሚሬኪያከ ኦ ገብርኤል ናዘዘኒ ወአስማዕኒ ቃለከ እሴተ ጸሎቴ ለዝንቱ ዘአቅረብኩ ለከ ሳልነ ገብርኤል ዘአብሰርካ ለድንግል። ሊቀ መላእክት ቅዱስ ገብርኤል ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተህ ተቀበልን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ኃይለ አጋንንትን አርቅልን፣ ማህበራችንን ባርክልን፣ ጠብቅልን፣ ከክፉ ነገር ሁሉ ሰውረን፣ የታመሙትን ፈውስልን። ለእመቤታችን ለቅድስት ድንግል ማርያም መልካም ምስራችን መልካም ዜና እንዳበሰርካት ለእኛም ለኃጥአን ባሮች መልካም ምስራችን መልካም ዜናን አሰማን፣ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት ኃያሉ የቅዱስ ገብርኤል ረድኤት በረከቱን ጣዕም ፍቅሩን አሳድርብን። ሰላም እንዳሳድርከን ሰላም አውለን፣ በቸርነት ጠብቀን ለመንግስት የበቃን አድርገን። መዋዕለ ጾሙን በሰላም አስፈጽመህ ለቅዱስ ጴጥሮስ ወጳውሎስ ዓመታዊ በዓላቸው ታደርሰን ዘንድ ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ገብርኤል ሊቀ መላእክት